ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬው ቪዲዮ ስልካችን ላይ የግዴታ ማስተካከል ያሉብንን ወይም መቀየር ያሉብንን 7 ሴቲንጎች እንመለከታለን። መጨረሻ ላይ ደግሞ አንድ ቲፕ ጨምርላችኋለሁ። እያንዳንዱ ሴቲንግን ከመቀየራችን በፊት ለምን እንደምንቀይራቸውና እንደዚሁም በመቀየራችን የምናገኛቸውን ዋና ዋና ነገሮች ፓወርፖይንት ላይ አዘጋጅቼላችኋለሁ። ስለዚህ ለምን እንደምንቀይረው እያወቅን በተግባር ደግሞ እየቀየርኩኝ አሳያችኋለሁ። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። እንዳልኳችሁ 7 ሴቲንጎችን ነው የምንቀይረው። የመጀመሪያው ባክግራውንድ ላይ የተለያዩ አፖች አሉ ወይም ባክግራውንድ ላይ የምንጠቀማቸውን ነገሮች እናስተካክላለን ወይም እነሱን እናጠፋለን ማለት ነው። ስለዚህ አሁን የማሳያችሁን ሴቲንግ በመቀየራችን የምናገኛቸው ጥቅሞች፣ አንደኛ ስልካችን በጣም ፈጣን ይሆናል፣ እንደዚሁም ደግሞ ባትሪያችን ይቆጠባል ማለት ነው። እንደዚሁም ደግሞ ስልካችን እንዳይግልብን ወይም ደግሞ እንዳይሞቅብን ያደርጋል። በተጨማሪም ደግሞ ማናቃቸው አፖች ባክግራውንድ ላይ እንዳይሰሩ ያደርጋል ማለት ነው። ስለዚህ ይህን በማስተካከል የስልካችንን ሙሉ ፐርፎርማንሱ እንዲጨምር ማድረግ ወይም እንዲሻሻል ማድረግ ይቻላል። አሁን እንዴት እንደምናደርገው በተግባር አይተን መምጣት እንችላለን። መጀመሪያ ወደ ስልካችሁ ሴቲንግ ትሄዳላችሁ። እናንተ የምትጠቀሙት ማንኛውንም ስልክ ሊሆን ይችላል። አሁን ሳምሰንግ ላይ ነው ማሳያችሁ። ስለዚህ ሴቲንግ ላይ እንሄዳለን። ከዛ ሴቲንግ ጋር ከመጣችሁ በኋላ ወርታይ ዝቅ ስትሉ ዲቫይስ ኬር የሚል ታገኛላችሁ፣ ወይም ሰርች ማድረግም ትችላላችሁ እናንተ። ይኸውና ዲቫይስ ኬር ይላል። ባትሪ እንደ ዲቫይስ ኬር ሊል ይችላል አንዳንዶቻችሁ ስልክ ላይ። በመቀጠል ባትሪ የሚለውን ይሄንን ትነካላችሁ። ከዛ እዚህ ጋር ተመልከቱት ባክግራውንድ ዩዜጅ ሊሚት የሚል አለ። ይሄንን መንካት ነው። ከዛ በኋላ ይሄኛው ኦፍ ሆኖ ከሆነ እናንተ ጋር ኦን ታደርጉታላችሁ ማለት ነው። ይሄን በማድረጋችን የተለያዩ አፖች በተለይ ቶሎ ማንጠቀማቸው ባክግራውንድ ላይ እንዳይሰሩ ራሱ ይዘጋቸዋል ወይም ይቆልፋቸዋል ማለት ነው። እዚህ ጋር እንደምትመለከቱት። በተጨማሪም ደግሞ እናንተ መምረጥ ትችላላችሁ። ለምሳሌ ስሊፒንግ አፕ የሚለው ውስጥ ብትገቡ ምንም እንደምታዩት ያደረኩት የለም። ነገር ግን አውቶማቲካሊ እዚህ ጋር ግን ፍቃድ ከሰጣችሁ ቶሎ ማትጠቀሟቸውን ራሱ ያስገባቸዋል ማለት ነው። ለምሳሌ ዲፕ ስሊፒንግ አፕ የሚለው ውስጥ ብንገባና ብናያቸው እነዚህ በቅርብ ያልተጠቀምኳቸው ናቸው፣ ወደ ውስጥ ያስገባቸዋል ማለት ነው። ስለዚህ ራሳችሁ ደግሞ ማምጣትም ከፈለጋችሁ ስሊፒንግ አፕ የሚለውን ትነካላችሁ። ከዛ ፕላስ ምልክት ትነኩና እዚህ ጋር እየተጠቀማችኋቸው ያሉትን እየመረጣችሁ ታስገባላችሁ ባክግራውንድ ላይ። ከዛ አይሰሩም ማለት ነው። ለምሳሌ ጂቦርድ እንደዚህ የመሳሰሉት እናንተ ሁሉንም መምረጥ ትችላላችሁ። ከተወሰኑ አፖች ውጪ አድ ብንሉ አሁን እዚህ ጋር ይገባል። አሁን ይሄንን አደረግነው ማለት ስራ ቆሙ ማለት አይደለም። ስትፈልጉት እየመጣችሁ ነክታችሁ መክፈት ይቻላል። ባክግራውንድ ላይ ግን እንዳይሰራ አደረግነው ማለት ነው። ስለዚህ አንደኛ ይሄን ኦን ታደርጋላችሁ፣ ሁለተኛ ደግሞ ራሳችሁን ማስገባት ወደ ውስጥ ይቻላል ማለት ነው። ሁለተኛው ደግሞ ወደ ስልካችሁ ፐርሚሽን መስጫ ሄዳችሁ ማስተካከል ያለባችሁ ነገር ይኖራል፣ ወይም አፕ ፐርሚሽን ኮንትሮል የምንለው ውስጥ ማለት ነው። ይሄንን በማስተካከላችሁ ደግሞ አንደኛ ፕራይቬሲያችሁ የተጠበቀ እንዲሆን ማድረግ ይቻላል። ካሜራችሁን፣ ማይካችሁን፣ ሎኬሽናችሁን፣ የተለያዩ አፕሊኬሽኖች ወይም ደግሞ የተለያዩ ሳይቶች እናንተን እንዳያገኟችሁ ማድረግ ወይም አክሰስ እንዳያደርጓችሁ ማድረግ ይቻላል። ባክግራውንድ ላይ ትራክ እንዳትደረጉ ወይም እንዳትሰለሉ ያግዛችኋል። ባትሪያችሁን ይቆጥባል፣ እንደዚሁም ደግሞ ዳታችሁን ይቆጥብላችኋል ማለት ነው። ስለዚህ አላስፈላጊ ከሆኑ ስለላዎች እንድትጠበቁ ያደርጋችኋል። ይህንንም አድርገነው እንምጣው። አሁንም ቀጥታ ወደ ሴቲንግ እንሄዳለን። ከዛ በኋላ ፕራይቬሲ ኤንድ ሴኩሪቲ የሚል ትፈልጋላችሁ እና ሴኩሪቲ ኤንድ ፕራይቬሲ ይላል። ቀጥታውን ፐርሚሽን ማኔጀር ብላችሁ እናንተ ፊት ለፊት ካጣችሁት ሰርች ማድረግ ትችላላችሁ። ከዛ ወደታይ ዝቅ ስትሉ ሞር ፕራይቬሲ ሴቲንግ የሚል አለ። ይሄን ትነካላችሁ። በመቀጠል ፐርሚሽን ማኔጀር እንዳልኳችሁ ይሄን ሴቲንግ ላይ ፐርሚሽን ማኔጀር ብሎ ሰርች ማድረግ ይቻላል። ስትነኩት የተለያዩ የሰጣችኋቸው ፐርሚሽኖች እንዳለ ይመጣሉ ማለት ነው። ከዛ እዚህ ጋር ተመልከቷቸው። ለምሳሌ ካላንደር፣ ኮሎግ የመሳሰሉት። ካሜራ ለምሳሌ ለማለማ እንደሰጠን ቼክ እና ለ39 አፖች ፈቅደናል ማለት ነው። ስለዚህ ገብተን ቼክ እናደርገዋለን ለማለማ እንደፈቀድን ማለት ነው። እዚህ ጋር እንደምታዩት እንዳለ አሁን ካሜራችንን አክሰስ እንዲያደርጉ ፈቅደንላቸዋል። በተለያየ ዘርፍ ነው የሚያስቀምጠው። አንደኛ ጉግልን ስንጠቀም ካሜራውን ይፈቅድለታል። እንዲጠይቀን ደግሞ ማድረግ ይቻላል። አስክ ኤቭሪ ታይም ካደረጋችሁት አሁን ሁሌ ይጠይቃችኋል እንጂ ቀጥታ አይጠቀመውም ማለት ነው። ለምሳሌ ክሮምን በየጊዜው እንዲጠይቀኝ ከፈለኩኝ አስክ ኤቭሪ ታይም እለዋለሁ። ስለዚህ ካሜራዬን አይጠቀምም። የሚጠቀመው ምንድነው? እኔ ስፈቅድለት ይጠይቀኛል። ፍቃድ ስሰጠው ብቻ መጠቀም ይጀምራል ማለት ነው። ልብ የምትሉት እዚህ ጋር ምንድነው? እናንተ የማታውቁት አፕ ካለ ካሜራችሁን እየተጠቀሙባችሁ ነው። ስለዚህ እሱን ታስወጡታላችሁ። በተመሳሳይ እዚህ ጋር ደግሞ ሎኬሽናችንን አሁን ለ36 ፈቅጃለሁ። እዚህ ጋር ቼክ እያደረጋችሁ ለማለማ ፈቅደናል የሚለውን እዚህ ጋር የማትፈልጉት ካለ አሁንም ሎኬሽናችሁን ታጠፉበታላችሁ ማለት ነው። ለምሳሌ እዚህ ጋር ለጉግል አሁን ሁልጊዜ ተፈቅዶለታል። ነገር ግን መጥቼ እንዲጠይቀኝ ማድረግ እችላለሁ፣ ወይም ደግሞ ጉግልን መጠቀም ስጀምር ብቻ ማለት ነው። ዶንት አለው ኤኒዌይ ልበለው፣ እንደዚህ ይሆናል እንደምታዩት። ከዛ እዚህ ጋር ምንም ፍቃድ የተሰጠው የለም። ይሄውን ሁሌ እየጠየቀኝ ነው የሚከፍተው። ጭራሽ ደግሞ ፍቃድ ያልተሰጣቸው አሉ። ልሰጣቸው ከፈለኩ ደግሞ ከዚህ መስጠት ይቻላል። አሁን ሎኬሽን ነው። እዚህ ጋር መለስ እያላችሁ እናንተ
ለምሳሌ ማይክሮፎን እንደምታዩት ለ37 ፈቅጃለሁ። እዚህ ውስጥም ገብታችሁ እናንተ ፍቃድ ውጪ ማይክሮፎናችሁን የምታወሩት ነገር የሚሰማ ካለ ማጥፋት ትችላላችሁ ማለት ነው። ስለዚህ አሁን ያልኳችሁን ታሳቢ በማድረግ እየመረጣችሁ ማጥፋት ያለባችሁን ታጠፋላችሁ። ሌላው ደግሞ አድ ፐርሰናላይዜሽን ጋር ሄዳችሁ ማጥፋት ይኖርባችኋል። ይሄ ደግሞ የተለያዩ ማስታወቂያዎች እንዳይመጡባችሁ ያግዛችኋል። ጉግል እንዳይሰልላችሁ ወይም ትራክ እንዳያደርጋችሁ ማድረግ ትችላላችሁ ማለት ነው። እንደዚሁም ደግሞ ለምሳሌ የሆነ ነገርም ሰርች ስታደርጉ ሊሆን ይችላል ሲጽፉ ጉግል ስለእናንተ መረጃዎችን እየሰበሰበ ይሄዳል ከምታወሩት ከምትጽፉት ማለት ነው። ስለዚህ ያ ሁሉ እንዳይቀመጥ ከፈለጋችሁ ማጥፋት ትችላላችሁ ማለት ነው። ስለዚህ እሱንም ለማድረግ ወደ ሴቲንጋችን ወደኋላ መለስ ስላርጋችሁና እዚህ ሴቲንግ ጋር ከመጣችሁ በኋላ ጉግል የሚል ትፈልጋላችሁ። ይኸውና ጉግል ላው ላይ መንካት ነው። ሁሉንም እንዲያመጣላችሁ ኦል ሰርቪስ የሚለውን ትነካላችሁ። ከዛ ወርታችሁ ወረድ ስትሉ አድ የሚል አለ ወይም አድ ሲላል ፕራይቬሲ ኤንድ ሴኩሪቲ ጋር ከዛ ወደዚህ ያመጣችኋል ማለት ነው። እንደምታዩት ይሄ ኦፍ ነው። ኦፍ ታደርጋላችሁ። እዚህ ጋር ትመጡና ደግሞ ይሄኛውን ሪሴት ታደርጉታላችሁ። ላው ላይ ክሊክ ታደርጉና ይህንን ኮንፊርሜሽን ሰጥታላችሁ ሪሴት ያደርገዋል። በተመሳሳይ እዚህ ጋርም ይህንንም ዲሌት ታደርጋላችሁ ማለት ነው። ከዛ የተለያዩ ማስታወቂያዎች እንዳልኳችሁ እንዳይመጡ ጉግል ስለእናንተ መረጃዎችን እንዳያገኝ ማድረግ ትችላላችሁ። ይህንንም ዲሌት አድርገዋለሁ እንደምታዩት። እዚህ ጋር ግን እንደምትኖሩበት ሀገር ለምሳሌ ቲክቶክ አልሰራ ሊላችሁ ይችላል። ስለዚህ ጌት ኒው አድቨርታይዚንግ አይዲ የሚለውን በመንካት አዲስ ይሰጣችኋል። ከዛ በዛ ይሰራላችኋል ማለት ነው። እዚህ ከመጣችሁ ይህንንም ማስተካከላችሁ መሄድ ይቻላል። ዩዜጅ ኤንድ ዲያግኖስቲክስ የሚለው ጋር ትገቡና ኛው እንደዚህ ኦን ሆኖ ከሆነ ኦፍ ታደርጉታላችሁ ማለት ነው። ጉግልን ለማሰልጠን ወይም ደግሞ የተለያዩ ኤክስፒሪየንሶችን የእናንተን ሼር እያደረገ ራሱን የሚያሳድግበት ቦታ ነው። ስለዚህ ኢንፎርሜሽናችን መሄድ ስለሌለበት ይህንንም ኦፍ ታደርጋላችሁ ማለት ነው። አራተኛው ደግሞ እዚህ ጋር የምትመለከቱት ነው። ለምሳሌ ስልካችሁ ላይ በጣም ብዙ አካውንት ሊኖራችሁ ይችላል ማለት ነው። ከዛም የማትጠቀሟቸው አካውንቶችም ይኖራሉ ተቀምጠው ግን ቶሎ የማትጠቀሟቸው ማለት ነው። እዛ ላይ የሚደረግ ነገር እንዳለ ኖቲፊኬሽን የመሳሰሉት ነገሮች እንዳለ ወደ አካውንታችሁ ሲላኩ አውቶማቲካሊ አፕዴት ያደርገዋል ወይም ደግሞ ሲንክሮናይዝ ያደርገዋል ማለት ነው። ስለዚህ እሱን ኦፍ ማድረግ ትችላላችሁ። ያን ማድረጋችሁ ደግሞ ባትሪያችሁ እንዲቆጠብ ያደርጋል። ባክግራውንድ ላይ ዳታ እንዳያልቅባችሁ ያደርጋል። ስልካችሁ ደግሞ ስሙዝ ሆኖ እንዲሰራላችሁ ያደርጋል ማለት ነው። ስለዚህ ኦልድ አካውንቶችን በተለይ ቶሎ ቶሎ የማትጠቀሟቸውን ሄዳችሁ ስቶፕ ማድረግ ትችላላችሁ። አላስፈላጊ ኖቲፊኬሽንም ይቀንስላችኋል ማለት ነው። ስለዚህ እሱንም ለማድረግ ወደ ሴቲንግ ትሄዳላችሁ። አሁን ከዛ ሴቲንግ ጋር ከሄዳችሁ በኋላ አካውንት ኤንድ ባክአፕ የሚል አለላችሁ። በመቀጠል ማኔጅ አካውንት የሚለውን ትነካላችሁ። ብዙ አካውንት ሊኖራችሁ ይችላል እንዳልኳችሁ ማለት ነው። ከዛ አንዱን ትመርጣላችሁ በተለይ ቶሎ ቶሎ የማትጠቀሙትን። ከዛ እዚህ ጋር አውቶ ሲንክ ዳታ የሚል አለ ማለት ነው። ይህንን ኦፍ ታደርጉታላችሁ ወይም ታጠፉታላችሁ ማለት ነው። እንደምትመለከቱት ይህን በማጥፋታችሁም እዚህ ጋር አንደኛ ባትሪ እንደሚቆጠብልን እንደዚሁም ደግሞ ባክግራውንድ ላይ ዳታ እንደማይበላብን እየነገረን ነው። ነገር ግን እየሄዳችሁ እያንዳንዱን ነገር ማኑዋሊ ቼክ ማድረግ ይኖርባችኋል። ለምሳሌ በዛ አካውንት ኢሜይል ከተላከላችሁ ገብታችሁ ኒው ኢሜይል ብላችሁ ቼክ ማድረግ ይኖርባችኋል እንጂ አውቶማቲካሊ ከላይ ኖቲፊኬሽን የማይደርሳችሁም ከላይ የማይመጣላችሁም። ስለዚህ እዚህ ጋር አካውንቱን አንደኛውን ትመርጡና ቶሎ ቶሎ የማትጠቀሙትን ባልኳችሁ መሰረት ኦፍ ማድረግ ትችላላችሁ። አምስተኛው ደግሞ ኖቲፊኬሽኖችን ማጥፋት ወይም ኮንትሮል ማድረግ ወይም መቆጣጠር ትችላላችሁ። ይሄኛው አንደኛ እንዳትረበሹ፣ ስራ ላይ ሆናችሁ በየመሃሉ ብዙ ነገር እየገባ እንዳይረብሻችሁ ያደርጋል። ባትሪያችሁ ብዙ ጊዜ እንዲቆይላችሁ ያደርጋል ማለት ነው። እንደዚሁም ደግሞ ስክሪናችሁ ክሊን እንዲሆንላችሁ ያደርጋል። ስልካችሁም ፈጣን ይሆንላችኋል ማለት ነው። ስለዚህ የምትሰሩት ስራ ላይ ፎከስ አድርጋችሁ እንድሰሩ ያግዛችኋል። ይሄንን አስተካክለነው እንምጣ። ስለዚህ ምንድነው የምታደርጉት? ሴቲንግ ጋር ትመጣላችሁ። አሁንም መጀመሪያ በመቀጠል ኖቲፊኬሽን የሚላል ከዛ አፕ ኖቲፊኬሽን የሚለው ጋር ትገባላችሁ እዚህ ጋር። በመቀጠል ኖቲፊኬሽን እንዲደርሳችሁ የማትፈልጓቸው አፖች እንዳለ ይደረደሩላችኋል። አንድ በአንድ ኦፍ ታደርጓቸዋላችሁ። ተመልከቱ፣ አሁን ጋር አብዛኛው ኦፍ ነው። ስለዚህ እየመረጣችሁ ኦፍ ታደርጋላችሁ። አሁን ፌስቡክ ላይ ሰው ላይክ ካደረገ ኮመንት ከጻፈ ወይም ደግሞ አዳዲስ ነገሮች ፖስት ሲደረጉ ከላይ ኖቲፊኬሽን ይደርሳችኋል። ያ ደግሞ ቅድም ያልናቸውን ነገሮች እንድናጣ ያደርገናል ማለት ነው። ስለዚህ እዚህ ጋር ያሉትን ነገሮች የማትፈልጓቸውን በተለይ ቶሎ ቶሎ ኦፍ ማድረግ ትችላላችሁ። እየገባችሁ ብቻ ስትፈልጉ ቼክ ማድረግ ይቻላል ማለት ነው፣ ኖቲፊኬሽን እንዳይረብሻችሁ። ስድስተኛው ደግሞ ፋይንድ ማይ ሞባይል የሚል አለ ብዙዎቻችን ስልክ ላይ። ያንን ኦን ታደርጋላችሁ። ያንን ኦን በማድረጋችሁ ደግሞ አንደኛ ስልካችሁ ቢጠፋ እንዲገኝ ያግዛችኋል ማለት ነው። እንደዚሁም ደግሞ ስልካችሁ እናንተ ሌላም ቦታ ሆናችሁ ከስልካችሁ ላይ ማጥፋት የምትፈልጉ ነገር ካለ ማጥፋት፣ እንደዚሁም ደግሞ እንድትቆልፉ ያደርጋችኋል። ዳታችሁን ፕሮቴክት ያደርግላችኋል። እንደዚሁም ደግሞ ለምሳሌ ባትሪው እንኳን ቢዘጋ መጨረሻ አካባቢ የት እንደነበረ ሎኬሽኑ እንዲያሳያችሁ ያደርጋል ማለት ነው። ስለዚህ እሱንም ለማግኘት ምንድነው የምታደርጉት? ሴቲንግ ጋር ትመጣላችሁ መጀመሪያ። ከዛ በኋላ ሴኩሪቲ ጋር ነው የምትመጡት፣ ወይም ፕራይቬሲ ኤንድ ሴኩሪቲ እዚህ ጋር አለ።
እዚህ ጋር ከዛ ሎስት ዲቫይስ ፕሮቴክሽን የሚል አለ ማለት ነው። ይሄ ኦን መደረግ ይኖርበታል። ኦን ለማድረግ ግን በኢሜይላችሁ መጀመሪያ መግባት ይኖርባችኋል። ፋይንድ ማይ ሞባይል ይላል። ይሄን ትነካላችሁ። ከዛ በአካውንታችሁ ወይም በኢሜይል አካውንታችሁ መግባት ይኖርባችኋል። ለምሳሌ ይህንን ኦን ለማድረግ መሞከር በአካውንቴ እንዲገባ ያዘኛል። ስለዚህ ሎጊን ትላላችሁ ማለት ነው። ሁለት ምርጫ ነው የሚሰጣችሁ። አንደኛ በኢሜይላችሁ፣ ሁለተኛ በስልክ ቁጥራችሁ በፈለጋችሁት መግባት ይቻላል። አሁን ኢሜይል እያስመረጠኝ ነው። አንድ ኢሜይል መርጬለታለሁ። ከዛ እኔ መሆኔን ቼክ ለማድረግ ቬሪፋይ አድርግ ይለኛል። ቬሪፋይ አደርጋለሁ ፓስወርዴን አስገብቼ ማለት ነው። ከዛ እንዳልኳችሁ ስልካችን ቢጠፋ ለማግኘት ያግዘናል። ሰባተኛው ደግሞ ባትሪያችንን ፕሮቴክት የምናደርግበት ነው። አንደኛ ባትሪያችን ረጅም ጊዜ እንዲያገለግለን ያደርጋል ማለት ነው። ለምሳሌ መቆየት ብቻ ሳይሆን ረጅም ጊዜ ደግሞ እንዲቆይ ዓመት፣ 2 ዓመት እና ከዛ በላይ በደንብ እንዲያገለግለን ያደርግልናል። እንደዚሁም ኦቨር ቻርጅ እንዳይሆን ይቆጣጠርልናል። እንደዚሁም እንዳይግልም ያደርግልናል ማለት ነው። ስለዚህ ረጅም ዓመት እንዲያገለግለን ይሆናል። ስለዚህ ባትሪያችሁ አሁን ረጅም ዓመት እንዲያገለግላችሁ የምትፈልጉ ከሆነ አሁንም ማሳያችሁን ሴቲንግ ማስተካከል ይኖርብናል ማለት ነው። ስለዚህ አሁንም ሴቲንግ ጋር እንሄዳለን መጀመሪያ። በመቀጠል ባትሪ እንደምታዩት ይኸውና። ከዛ በኋላ ባትሪ ፕሮቴክሽን የሚለውን ይህንን ኦፍ ሆኖ ከሆነ ኦን ታደርጉታላችሁ ማለት ነው። ውስጥ ላይ ማስተካከል ከፈለጋችሁ ትነኩታላችሁ። አሁን እዚህ ጋር ተመልከቱት። 100% ካረጋችሁት ሁልጊዜ 100 ላይ የሚደረግ ከሆነ የባትሪያችሁ አቅም በጣም እየደከመባችሁ ነው የሚሄደው። ስለዚህ እዚህ ጋር ደግሞ ቤዚክ ካደረጋችሁት ለምሳሌ 100% ይደርሳል ቻርጁ። ከዛ ግን ይወርድና 95 ሲደርስ ነው ማድረግ የሚጀምረው እንጂ አያደርግም ማለት ነው። ስለዚህ 96 97 ላይ ያለ ቻርጅ አያደርግም። ልክ 95 ሲሆን ማድረግ ይጀምራል። ነገር ግን የተሻለው ምንድነው ማክሲመም የሚለው ጋር ትመጡና ስንት ላይ ይቁም የሚለውን ታደርጉለታላችሁ ማለት ነው። ለምሳሌ 80% ላይ ላድርገው። እናንተ 85 90 ማድረግ ይቻላል። 80 ብታደርጉት ግን ጥሩ ነው። ከዛ ቻርጅ ሰክታችሁ ልክ 80 ላይ ሲሆን ይቆማል ማለት ነው። ከዛ በላይ አያደርግም። ቦነስ ያልኳችሁ ነበረ። ቦነሱ ደግሞ ከአይናችን ጋር በተገናኘ ነው። ለምሳሌ ስልካችን ላይ በተለይ ረጅም ጊዜ የምናጠፋ ከሆነ በጣም ብዙ ብሉ ላይት ስለሚለቀቅ ያ ደግሞ አይናችንን ያሳምመናል ማለት ነው። ስለዚህ አሁንም እሱን ለማስተካከል ሴቲንግ ጋር ትሄዳላችሁ። ልመልሰውና ወደኋላ ሴቲንግ ጋር ከመጣችሁ በኋላ ዲስፕሌይ የሚል አለ። ዲስፕሌይን ትነካላችሁ። ከዛ አይ ኮንፈርት የሚል አለ እዚህ ጋር። ይህንን መንካት ነው። አንዳንዶቻችሁ ጋር ብሉ ላይት የሚል ራሱን የቻለ ይኖራል ማለት ነው። ስለዚህ ይህንን አዳፕቲቭ ማድረግ ይቻላል፣ ከስተም ማድረግ ይቻላል። ዋናው ግን ይሄኛው ኦፍ ሆኖ ከሆነ ኦን መደረግ ይኖርበታል። እንደዚህ ስታደርጉት ለአይናችሁ ጥሩ ከለር ነው የሚመጣው። የማይረብሽ ወይም ብሉ ላይት በውስጡ የለም ማለት ነው። እዚህ ጋር እንደምታዩት ሊሚት ያደርገዋል ቢኖርም። አዳፕቲቭ ካደረጋችሁት ደግሞ እዚህ ጋር ለምሳሌ ሲጨልም ራሱ ቀነስ ይላል፣ ቀን ሲሆን ደግሞ ደመቅ እያለ ይመጣል። ከስተም ላይ ካደረጋችሁት ደግሞ እናንተ በፍላጎታችሁ ማስተካከል ይቻላል ማለት ነው። እንደዚህ ብታደርጉት ወደ ቡኒ ነገር ይሄዳል፣ ብሉ ላይቱ በደንብ ይጠፋል ማለት ነው። እንደዚህ ስታደርጉት ነጭ ይሆናል፣ እንደዚህ ስታደርጉት ደግሞ ብሉ ላይቱ እየጠፋ ይሄዳል። ለእናንተ ምናልባት ዲስፕሌይ ሆኖ ላይታያችሁ ይችላል። ስልካችሁ ላይ ግን ይህንን መሞከር ትችላላችሁ። እንደዚህ ብታደርጉት አሁን ወደ ቡኒ እየተጠጋ ነው የሚሄደው ማለት ነው። ስለዚህ ይህን በማድረግ የአይናችሁን ጤና መጠበቅ ትችላላችሁ። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ ምን አይነት ቪዲዮዎችን ይሰራላችሁ ከፈለጋችሁ ቪዲዮ ላይክ በማድረግ እንደዚሁ ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች እንድታጋበዝኳችሁ አመሰግናለሁ በጣም ቻው።